ታሪክን ወደ ኋላ እንመለስ። ከ70 ዓመታት በፊት በ1950ዎቹ ደቡብ ኮሪያ በጦርነት ሙሉ በሙሉ የወደመች በዓለም ላይ ካሉ እጅግ ደሃ ሀገራት ተርታ የምትሰለፍና ምንም አይነት የተፈጥሮ ሀብት ነዳጅም ሆነ ማዕድን የሌላትና ባዶ የተቃጠለች ሀገር ነበረች። የነፍስ ወከፍ ገቢዋ ከብዙ የአፍሪካ ሀገራት ያነሰ ነበር። ዛሬ ግን ያቺው ሀገር ሳምሰንግ፣ ሁንዳይና ኬፖፕን ይዛ የዓለማችንን ቴክኖሎጂ፣ አውቶሞቲቭና የባህል ኢኮኖሚ ከሚቆጣጠሩት ግዙፍ ሀያላን መካከል አንዷ ሆናለች። ይህ ተአምር እንዴት ተፈጠረ? ምዕራባውያኑ ይህንን የጠንካራ ስራና የትምህርት ውጤት ነው ብለው የላይኛውን ገለባ ብቻ ነግረው ያልፉታል። ነገር ግን የዳርክ ሳይኮሎጂ ሊቃውንት፣ የስለላ ድርጅቶችና የስትራቴጂ አጥኚዎች የሚያውቁት አንድ ትልቅ ማንም የማይናገረው ሚስጥር አለ። ኮሪያውያን ይህንን ሁሉ ዓለም አቀፍ ኢምፓየር የገነቡት በጉልበት ብቻ አይደለም። ይህንን ያደረጉት ከ5000 ዓመታት በላይ ዕድሜ ባለው ከትውልድ ወደ ትውልድ በስውር የሚተላለፍና ማንም ሊያየው ወይም ሊነካው በማይችለው አንድ አስፈሪ የስነልቦና የጦር መሳሪያ ነው። ይህ መሳሪያ ኑንቺ ይባላል። ኑንቺ ማለት ምን ማለት ነው? የሰዎችን ሐሳብ፣ የተደበቀ ፍላጎት፣ የውሸት ስሜትና ማንም ሊነግርህ የማይደፍረውን የልብ ሚስጥር ከቃላቶቻቸው ሳይሆን ከዓይናቸው ቅጽበት እንቅስቃሴ፣ ከዝምታቸውና ከሰውነት ቋንቋቸው ብቻ አውጥቶ የማንበብ አስፈሪ ጥበብ ነው። የኤስያውያንን ሱፐር ፓወር። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ አጭር የሞቲቬሽን ወሬ ልነግራችሁ አልመጣሁም። ዛሬ ተራው ህዝብ ከ1% አሸናፊዎች የሚለየውን በቢዝነስ ድርድር ላይ የሰዎች አእምሮ ጠልፎ ኃይልን የምትቆጣጠርበትን የኮሪያውያን የኑንቺ ዳርክ ሳይኮሎጂ ከስሩ ነቅለን እናሳያችኋለን። በዚህ ቪዲዮ ውስጥ ታዋቂ የስነልቦና ተመራማሪዎች እንደ ፖል ኤክማን እና ዳንኤል ጎልማን ያሉ ያጠኑትን የሰዎች የፊት ገጽታ የማንበብ ሳይንስና የኑንቺን ጥንታዊ ፍልስፍና አዋህደን እንዴት አንተም የሰዎችን አእምሮ ማንበብ እንደምትችል እና ይህንን ጥበብ ተጠቅመህ የቢዝነስ የትሬዲንግና የፋይናንስ ኤምፓየርህን እንዴት እንደምትገነባ በጥልቀት እንመረምራለን። አእምሮህን ክፈት፣ የዋህነትህን አውልቀህ ጣል። እናም የሰዎችን አእምሮ ወደምታነብበት ርህራሄ የለሽ ማትሪክስ አብረህን ግባ። አንደኛ፣ ኑንቺ ምንድን ነው? የምዕራባውያን ውሸትና የአይን ልኬት። በኮሪያ ቋንቋ ኑንቺ ማለት በቀጥታ ሲተረጎም የአይን ልኬት ማለት ነው። ይህ ማለት አንድን ክፍል፣ አንድን ሰው ወይም አንድን የቢዝነስ ድርድር በቃላት ሳይሆን በአይንህ ብቻ ለክተህ ሚዛኑን አይተህ የመረዳት አቅም ነው። ምዕራባውያኑ አሜሪካውያንና አውሮፓውያን አንድ ትልቅ የሚኙት ፍልስፍና አላቸው። እውነቱን ተናገር፣ ግልጽ ሁን፣ ሰዎች የሚልሁን ብቻ ስማ ይላሉ። ተራው ህዝብም የሰዎችን ሀሳብ ለመረዳት ሰዎች የሚያወሩትን ቃል ብቻ ያዳምጣል። የ1% አሸናፊዎችና ኮሪያውያን ግን አንድ መራራና ዳርክ የሆነ እውነት ያውቃሉ። የሰው ልጅ ቋንቋን የፈጠረው እውነቱን ለመናገር ሳይሆን እውነቱን ለመደበቅ ነው። አዎ፣ ቃላት ይዋሻሉ፣ ፊርማዎች ይከዳሉ፣ የሰዎች ፈገግታ ያታልላል። ነገር ግን አይንና የሰውነት እንቅስቃሴ ፈጽሞ ሊዋሽ አይችልም። አሜሪካዊ ታላቅ የስነልቦና ተመራማሪና የቅጽበታዊ የፊት ገጽታዎች አባት የሆነው ዶክተር ፖል ኤክማን ባደረገው የ40 ዓመት ጥናት አንድ አስደንጋጭ ሳይንሳዊ እውነት አረጋግጧል። የሰው ልጅ በየትኛውም ዓለም የሚኖር አንድን ሀሳብ ወይም ስሜት ሲደብቅ አእምሮው ሳያውቀው 1/25ኛ ከአንድ ሰከንድ እጅግ ባነሰ የጊዜ ቅጽበት ውስጥ እውነተኛውን ስሜቱ ፊቱና አይኑ ላይ ያሳያል። ማይክሮ ኤክስፕሬሽን ይባላል። ኑንቺ ያለው ሰው ይህንን ቅጽበታዊ የአይን መርገብገብ፣ የከንፈር መኮማተር፣ የቅንድብ መነሳት እናም የሰውነት መሸሽ ያነበዋል። ደንበኛ ዋጋ ተመችቶኛል፣ አብረን እንሰራለን እያለ ነገር ግን አይኑ የጥርጣሬና የፍርሃት እንቅስቃሴ ካሳየ ኑንቺ ያለው ሰው ቃሉን አይሰማም። አይኑን ያነብና ስትራቴጂውን ወዲያውኑ ይቀይራል። ዩኒ ሆንግ ዘ ፓወር ኦፍ ኑንቺ በተሰኘው ዓለም አቀፍ ታዋቂ መጽሐፏ ላይ እንዲህ ትላለች። ኑንቺ ማለት የዝግመተ ለውጥ የህልውና መሳሪያ ነው። ኑንቺ የሌለው ሰው ጨለማ ጫካ ውስጥ አይኑን ታስሮ እንደሚሄድ መንገደኛ ነው። መበላቱ፣ መዘረፉና መሸወዱ አይቀርም። ሁለተኛ፣ የኑንቺ 3 ደረጃዎች። ኑንቺ በአንድ ጀንበር የሚመጣ ድግምት አይደለም። ኑንቺን ሙሉ በሙሉ ተቆጣጥረህ የሰዎችን አእምሮ ለማንበብ እነዚህ 3 የኑንቺ ደረጃዎችን ማለፍ አለብህ። ደረጃ 1፣ ራስን ማንበብ። ትልቁ የሰው ልጅ ስህተት የራሱን አእምሮ በጫጫታ በጭንቀትና በፍርሃት እየታመሰ የሌላውን ሰው ለማንበብ መሞከሩ ነው። በቆሻሻ መነጽር ሌላውን ማየት አትችልም። ስለዚህ የመጀመሪያው የኑንቺ ደረጃ ራስህን ማንበብ ነው። አንድ ውሳኔ ስትወስን ይህንን እያደረግኩ ያለሁት ፈርቼ ነው ወይስ በሎጂክ ብለህ የራስህን አይን በመስታወት ውስጥ የማየት ያክል የራስህን ስሜት መለካት አለብህ። የራስህን አጋንንት ያላሸነፍ የሰዎችን አጋንንት ማየት አትችልም። ደረጃ 2፣ ግለሰብን ማንበብ። ይህ አንድ ለአንድ በሚደረግ የቢዝነስ ድርድር ላይ የምትጠቀምበት መሳሪያ ነው። በዚህ ደረጃ አንተ የሰውየውን ቃላት አትሰማም። አይኑ የት እንደሚሄድ፣ እጁ እንዴት እንዳጣመረና በተለይም እግሩ ወዴት እንደዞረ ትመለከታለህ። የስነ ልቦና ሊቃውንት እንደሚያረጋግጡት የሰው ልጅ ፊቱን ለማዋሸት ሊያሰለጥነው ይችላል፣ ነገር ግን እግሩን መቆጣጠር አይችልም። አንድ ሰው ፊት ለፊት ቆሞ እየሳቀ ቢያወራህም የጫማው ጫፍ እግሩ ግን ወደ በሩ ወይም
ካንተ ውጪ ወደ ሌላ አቅጣጫ ከዞረ አምሮ ከዚህ ሰውዬ ማምለጥ እፈልጋለሁ እያለ ነው። ኑንቺ ያለው ሰው ይህንን አንብቦ ወዲያውን ወሬውን ያሳጥራል ወይንም አቅጣጫ ይቀይራል። ደረጃ 3 ማዕበሉን ማንበብ። ይህ የኑንቺ ጥግ ነው። ማዕበሉን ማንበብ ማለት አንድ ክፍል ውስጥ ያሉ 10 ሰዎችን ወይም የፋይናንስ ገበያውን በአጠቃላይ አንድ ላይ የማንበብ አቅም ነው። ወደ አንድ ስብሰባ ክፍል ስትገባ የክፍሉን የሙቀት መጠን፣ የሰዎችን አቀማመጥና በማይታይ ገመድ የተቆራኘውን የኃይል ሰንሰለት ማንበብ ማለት ነው። 4ኛ ኃይልን ማንበብ፣ የቢዝነስ ድርድሩ ሚስጥር። ኑንቺን ወደ ተግባር እንቀይረው። ትልቅ ዋጋ ያለው የሶፍትዌር ሲስተም ለመሸጥ፣ የኢኮመርስ ፕላትፎርም ለማቅረብ ወይንም ከትልልቅ ባለሀብቶች ጋር ለመደራደር አንድ ሰፊ የስብሰባ ክፍል ውስጥ ገባህ እንበል። ተራው ሰው ኑንቺን የሌለው የዋህ ሰው ክፍል ውስጥ እንደገባ ምን ያደርጋል? የራሱን ፕሬዘንቴሽን ለማቅረብ ይቸኩላል። የያዘውን ወረቀት ያወጣል፣ ማውራት ይጀምራል፣ እውቀቱን ለማሳየት ይጥራል። ይህ የሞኞች የባሪያዎችና የፈሪዎች ስራ ነው። ኑንቺን ያለው የማኪያቬሊያን ስትራቴጂ ግን ክፍል ውስጥ ሲገባ መጀመሪያ አፉን በዚፕ ይዘጋል። አእምሮውን ባዶ አድርጎ ክፍሉን ልክ እንደ ራጅ ስካን ያደርጋል። እንዴት? አንድ አስፈሪ ሚስጥር ልንገርህ። በስብሰባው መሃል አንድ ሰው ቀልድ ተናግሮ ሁሉም ሲስቅ ኑንቺ ያለው ሰው ማን እንደሚስቅ አያይም። ይልቁንም ሰዎች ሲስቁ የማንን ፊት ያያሉ የሚለውን ነው የሚከታተለው። የሰው ልጅ በተፈጥሮ ሲስቅ ወይም ድንገት ሲደነግጥ አእምሮ ሳያውቀው አይኑን ክፍል ውስጥ ወዳለው ትልቁ ባለስልጣን ይልካል። ወንበር ላይ ተንደላቆ የተቀመጠው ጮክ ብሎ የሚያወራውና ስም የተለጠፈበትን ሰው የድርጅቱ ስራ አስኪያጅ ሊሆን ይችላል። ነገር ግን ሰዎች ሲስቁ አሊያም ውሳኔ ሲፈልግ የሚያዩት ዳር ላይ ጸጥ ብሎ የተቀመጠውን ሌላ ሰው ከሆነ እውነተኛው ውሳኔ ሰጪ፣ እውነተኛው ኃይልና ድርድሩን የሚያጸድቀውን ያጸጥ ያለው ሰው መሆኑን የኑንቺን ማስተሩ ወዲያውኑ ይረዳል። ከዛም ፕሬዘንቴሽኑን አይኑንና ጉልበቱን ወደዛኛው ሰው በማዞር ድርድሩን ርህራሄ በሌለው መንገድ ያሸንፋል። ስልጣን ጮክ አይልም፣ ስልጣን በዝምታ ያስተዳድራል። 5ኛ ኑንቺን በዲጂታል ቢዝነስና በትሬኒንግ ማዋሃድ። ኑንቺን ሰዎችን ፊት ለፊት በማየት ብቻ የሚያበቃ ጥበብ አይደለም። በዘመናዊው ዲጂታል ኢኮኖሚክስ ውስጥ ኑንቺን ማለት የገበያውን የደንበኛውንና የፋይናንሱን የጅምላ ስነ ልቦና ቀድሞ የማንበብ ጥበብ ነው። ለምሳሌ በፋይናንስ ገበያ፣ በዴይ ትሬዲንግ፣ በፎሬክስ እና በክርቢቶ ዓለም ውስጥ 99% ሰው የሚከስረውና ገንዘቡን የሚያቃጥለው ለምንድን ነው? ምክንያቱም የገበያ ኑንቺን ስለሌለው ነው። ተራው ትሬደር የሚያየው የዜናውን ጭሆትና የቀዩንና የአረንጓዴውን ካንድልስቲክ እንቅስቃሴ ብቻ ነው። የ1% አሸናፊና ፕሮፌሽናል ትሬዲንግ ያውቃል። ያ ቻርትና ግራፍ የሂሳብ ስሌት አይደለም። ያ ግራፍ የሚሊዮኖች ሰዎች የፍርሃትና የስግብግብነት ስዕላዊ መገለጫ ነው። በገበያው ውስጥ ያሉትን ትልቅ አሳ ነባሪዎች የት ገብተው የት እንደሚወጡ፣ የጅምላው ህዝብ መቼ እንደሚደናገጥ ከጅራፉ ጀርባ ያለውን ስሜት ያነባል። ገበያው ሲደናገጥና ደም ሲለብስ እሱ ቀድሞ አይቶ ይረጋጋል። ብዙሃኑ በስሜት ሲገዙ እሱ ርህራሄ በሌለው መንገድ ይሸጣል። ወደ ኢኮሜርስ፣ ወደ ድሮፕ ሾፒንግ እና ወደ ኤትሲ ዲጂታል ሱቆች ስንመጣ ስኬታማ የዲጂታል ሱቅ ባለቤት የሚሆነው አሪፍ ዲዛይን የሚያውቅ ሰው አይደለም። የደንበኛውን አይን፣ የተደበቀ ፍላጎትና የነገውን ትሬዲንግ አስቀድሞ ማንበብ የቻለ ሰው ነው። የደንበኞችን ትክክለኛ ህመም ምንድን ነው? ገበያው አሁን ወዴት እያመራ ነው የሚለውን ከዳታና ከሰርች ጀርባ ያለውን የሰዎችን ስነ ልቦና ስታነብ ምርትን ገበያ ላይ ሳታወጣው በፊት ገዢዎችን ተሰልፈው እንዲጠብቁ ታደርጋለህ። አንተ በኤትሲ የምትሸጠውን የልብስ ዲዛይን ወይም ቴምፕሌን አይደለም። አንተ የምትሸጠው የሰዎችን ማንነትና ስሜት ነው። ገንዘብ ፍጥነት ይወዳል። ፍጥነት ደግሞ የሚመጣው ገበያውን አስቀድሞ ከማንበብ ነው። 6ኛ የዳርክ ሳይኮሎጂ ገጽታ የታጠቀ ርህራሄ። ታዋቂው አሜሪካዊ ጸሐፊ ዳንኤል ጎልማን ስሜታዊ ብልህነት በተሰኘው ጥናቱ የሰዎችን ስሜት መረዳት ለስኬት ወሳኝ መሆኑን ያብራራል። ማህበረሰቡና የዋሆች ይህንን ጥሩ ሰው ለመሆን ሰዎችን ለማዘንና ለመጽናናት ይጠቀሙበታል። ነገር ግን በዳርክ ሳይኮሎጂ ዓለም ቢሊዮነሮችና በታላላቅ የኮርፖሬት መሪዎች ዘንድ ይህ ጥበብ የታጠቀ ርህራሄ ወደሚባል አስፈሪ የጦር መሳሪያ ይቀየራል። የኑንቺን ማስተሩ የሰዎችን ህመም፣ ፍርሃት፣ ጉድለትና ድክመት በአይናቸው ያነባዋል። ይህንን የሚያነባው ግን እነሱን ለማጽናናት አይደለም። ይህንን መረጃ የሚጠቀመው እነሱ ወደሚፈልገው መንገድ እንዲወስኑ የድርድር አቅማቸውን ለማዳከምና የራሱን የቢዝነስ አጀንዳ ለማስፈጸም ነው። ሮበርት ግሪን የኃይል ህጎችን እንዳስቀመጠው የሰዎችን ምስጢራዊ ድክመት ፈልግ። አንድ ደንበኛ ወይም ተወዳዳሪ ሲደነግጥ፣ ሲዋሽ ወይም ሲፈራ አይኑ ይርገበገባል፣ የድምፁ ቃና ይቀየራል። የኑንቺን ባለሙያዎች ይህንን ሲያዩ ሰውየው ላይ ጫና ከማብዛት ይልቅ ድንገት የድምፁን ቃና ያቀዘቅዛል። የሰውየውን ፍርሃት የሚያረጋጋና ኢጎውን የሚያሞግስ ቃል ይወረውራል። ሰውየው ይህ ሰው ተረድቶኛል፣ አስቦልኛል፣ የኔ ሰው ነው ብሎ ጥበቃውን ያላላል። ልክ ጥበቃውን እንዳላላ
እና ልቡን እንደከፈተ የኑንቺን ማስተሩ የፈለገውን ኮንትራት አስፈርሞ ድርድሩን ጠቅልሎ ይወስደዋል። ኑንቺ መረጃ ዝም ብለህ በመሰብሰብ የሰዎችን አእምሮ ጠልፈህ የምትቆጣጠርበት ጥበብ ነው። 7ኛ አንተስ የኑንቺን ማስተር ለመሆን ምን ማድረግ አለብህ? ከዛሬ ጀምሮ አንተም ይህንን የኮሪያውያንና የ1%ቱ የዳርክ ሳይኮሎጂ የጦር መሳሪያ ለማስታጠቅ የደካሞች ጫጫታ ትተህ እነዚህን 3 ርህራሄ የለሽ ህጎች በህይወትህ ተግበር። 1ኛ የ3 ሰከንድ የዝምታ ህግ። አንድ ሰው አናግሮ ወይም ጥያቄ ጠይቆ ወዲያውኑ አፍህን አትክፈት። መልስ ከመስጠትህ በፊት ለ3 ሰከንድ ያክል ዝም ብለህ የሰውየውን አይን ተመልከት። ይህ ዝምታ ሁሉን ነገር ያደርጋል። 1ኛ የሰውየውን እውነተኛ ስሜትና ፍርሃት ለማንበብ ጊዜ ይሰጥሃል። 2ኛ በዝምታህ ምክንያት ሰውየው ይደነግጥና ጥያቄውን ቀይሮ ሌላ የራሱን ሚስጥር ያወጣልሃል። ዝምታ ገዳይ ነው። 2ኛ የ80 በ20 ህግ ተግብር። አንድ ስብሰባ ላይ 80% ጊዜህን የሰዎችን አይን በመመልከት እግራቸው ወዴት እንደዞረ በማየትና ዝምታቸውን በማንበብ አሳልፍ። ተናገር የምትባለውንና ድምፅህን የምታወጣው 20% ብቻ ነው። ብዙ የሚያወራ ሰው ለጠላቱ መረጃ ይሰጣል። ጸጥ ብሎ የሚያይ ሰው ግን የጠላቱን መረጃ ይሰርቃል። መረጃ ደግሞ በ21ኛው ክፍለ ዘመን ትልቅ ኃይል አለው። 3ኛ ቃላትን ችላ በል፣ ስሜትን እመን። አንድ ሰው በጣም ደስ ብሎኛል፣ ዋጋ አሪፍ ነው፣ አብረን እንሰራለን እያለ ነገር ግን ውስጣዊ ስሜትህ እናም አይኑ የሚነግርህ ነገር ከተቃረነ ሁልጊዜም አይኑንና ስሜትህን እመን። ቃላት የውሸት ካባዎች ናቸው፣ የሰውነት ቋንቋ ግን ራቆቱን የሆነ እውነት ነው። የፀሐይ ቤተሰቦች ይህች ዓለም ጮክ ብለው ለሚያወሩት ለሚከራከሩትና በቃላት ለሚታለሉት የዋሆች የተፈጠረች አይደለችም። ይህች ዓለም ዙፋኗንና ሀብቷን የምታስረክበው በዝምታው ነው። የሰዎችን አእምሮ ለሚያነቡ የገበያውን ስነ ልቦና ቀድመው ለሚረዱና ርህራሄ በሌለው መንገድ እርምጃ ለሚወስዱ የኑንቺን ማስተሮች ብቻ ነው። ዛሬ ማታ ስተኛ ይህንን ታሪካዊ ውሳኔ ያስተላልፍ። የሰዎችን ቃላት የሚያታልልህ በድርድር የምትበለጥ የምትሸወድና በማትሪክስ ውስጥ ታስረ የምትቀር ተራ ሰው ትሆናለህ። ወይም የኮሪያውያን የዳርክ ሳይኮሎጂ ጥበብ ተጠቅመህ የሰዎችን ሚስጥር በአይናቸው እንቅስቃሴ አንብበህ የራስህን የፋይናንስና የቢዝነስ ኢምፓየር ትገነባለህ። የቢዝነስ ኢምፓየር ትገነባለህ። ምርጫው ያንተ ብቻ ነው። ይህ እጅግ ጥልቅ ከ1 ሰዓት በላይ የፈጀና ማንም ሊነግራቸው የማይደፍረውን የዳርክ ሳይኮሎጂ ትንታኔ አእምሮአችን ከስሩ ከነቀለው ቪዲዮን አሁኑን ላይክ በማድረግ አጋርነታችሁን አሳዩን። ሁልጊዜ በሰዎች ቃላት ለሚታለሉ በቢዝነስ ለሚከስሩና አቅማቸው ለሚያባክኑ ነገር ግን ለምትወዷቸው የዋህ ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ አእምሯቸውን ክፈቱላቸው። አዳዲስ የቢዝነስ ስትራቴጂዎችን፣ የትሬዲንግ ምስጢሮችን፣ የዲጂታል ዓለም አውቶሜሽንና ማህበረሰቡ እንደ ነውር የሚቆጥራቸውን የ1% አሸናፊዎች የማኪያቬላን ስነ ልቦና ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን አውጣ፣ ዝምታን አዳምጥ፣ አይንን አንብብ፣ ነፃነትህን አውጅ። ፀሐዮች ነን፣ አብረን እንደግ።